ሰላም ጤና ይስጥልን። ወደ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ስት ይበልልኝ። እንደምን ከርማችኋል? በእኔ ጋር እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? የጠፋ ሰው አትፈልጉም። ቻናሌ ተዘጋ እና የጠፋሁበት ምክንያት ያው ባትጠይቁኝም ግን ልንገራችሁና እባካችሁ ሰዎች የዩቲዩብ የምትሰሩ ሰዎች የቻናላችሁን ከመዘጋት አድኑ። የሰው ቪዲዮ የሚለቁ ሰዎች እና እኔ ለሶስት ወር ኦር 2 ሳምንት ለ3 ወር ቀጥቶ ነበረ። ግን እንዴት መሰላችሁ የሆነው? ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። አብሶ በተለይ የሰው ቪዲዮ የሚለቁ ሰዎች ማለት ነው። እኔ የሰው ቪዲዮ አልለቅም ነበረ ግን በቃ የምሰራው አይዲያ ጠፍቶኝ ሳይሆን የምሰራቸውን ነገሮች ማንም ሰው ላይ ሲለኝ የሌላ ሰው ቪዲዮ ስለቅ ያውታል። የሌላ ሰው ቪዲዮ ሳለቅ ስቀር ደግሞ የራሴን ሀሳብ ከሆነ ከ50 ከ30 ከ20 የሚበልጥ እይታ የለውም እና የሆነ ሰዓት ላይ የሆነ ነገር ለቀቅኩኝ። በዛ ቀጣኝ ማለት ነው 2 ሳምንት ወይም ደግሞ 90 ቀን ነበር ያለኝ፣ ግን በ2 ሳምንት ለቀቀኝ እና በ15 ቀኑ ነው የለቀቀው ማለት ነው። እና በጣም ነበረ የተናደድኩት። ለምን አንዴ ነው ገና የከፈለኝ፣ በአንዴ ክፍያ በቃ በወጣው በስንተኛው ቀን ነው ምናምን በከፈለኝ። በስንተኛው ቀን መሰላችሁ ዩቲዩብ የተዘጋው ማለት ነው። እና ላይቭም አፕሎድ ማድረግ፣ ሾርት መልቀቅ፣ ፖስትም በቃ ሁሉንም ነው ያገደኝ። ግን ደስ የሚለው ነገር ሞኔታይዜሽንን አላነሳብኝም ማለት ነው። እና ምን ልላችሁ ፈልጌ ነው የሆነ ቪዲዮ ለቀኩኝና በዛም እንደገና አጠፋሁት። ትራክ ነው እኔ እንትን ገብቶ መሰለኝ ሙዚቃ ገብቶበት ነው። እና ቪዲዮ ደግሞ ከ18 ዓመት በላይ የነበረ የህፃን ቪዲዮ ነበር የለቀኩት። ካስታወሳችኋት ኤፍቢ ላይ ባለፈው የሆነ ሰራተኛ ህፃን ልጅ ስትደበድብ የነበረች አንድ ሴት ነበረች እና እሱን እንደ መልእክት አርጌ የራሴን ድምፅና የእነሱን ደግሞ ሙሉ ለሙሉ አላጠፋሁትም። የራሴን ድምፅ አለ፣ በራሴን ቪዲዮ የራሴን ሀሳቤን ገልጫለሁ። ግን የእነሱን ሳይለንት አላደረግኩትም። ማለቴ ሰዎች የሚሉትን ነገር እንዲሰሙ ነበር የፈለግኩት። ግን እሱ እንደዛ አልፈለገም። ለምን? የሚያለቅስ ድምፅ አለ አንደኛ ነገር፣ ከዛ ሙዚቃ አለ። ሙዚቃውን አጥፍቼዋለሁ ድምፁን ግን አላቅም ለምን እንደቀጣኝ። ግን ሲመስለኝ የቀጣበት ምክንያት እንትን ነው የህፃኗ መደብደብ እና ማልቀስ ስጮህ ምናምን ያለው ድምፅ ይመስለኛል የቀጣበት ምክንያት። እኔ እንደዛ ብዬ ነው የገመትኩት። ለምን ከ18 ዓመት በላይ የሚል እንትሉ መልእክቶችን ስላስቀምጠልኝ ማለት ነው። እና ሳየው ምናልባት 2 ሳምንት ካልሆነ ደግሞ 90 ቀን ነበር የሚለው። ግን ያው ከአሁን ፊት ምንም ጥፋት ስለሌለብኝ ይመስለኛል ገምግመው ይሆን አላውቅም። ግን በ15 ቀኑ ከእንትላለልኝ እና ያው እኔም ደግሞ ሌላ ቻናል ስለነበረኝ ወደዛኛው ግልብጥ ብያለሁ። ያው ግን ስላልተመቸኝ አልሰራሁበትም ነበረ። 3 ቀን 4 ቀን ላይ ገብቼበት በዛ ራሱ ዩቲዩብ ተዘግቷልና ተጠንቀቁ ብዬ ለመልቀቅ አልቻልኩም ነበር እውነት ለመናገር። እና በጣም ነበር የከፋኝ። ለምን? ለፍቼበታለሁ፣ በጣም ለፍቼበታለሁ፣ እንቅልፌን አጥቼበታለሁ። እውነት ለመናገር አትችይም፣ ይሄ እንዴት አድርገሽ ልትሰሪው ነው? እንዴት ይሆናል? ሲጀመር ዩቲዩብ ብር ይከፍላሉ፣ ሲጀመር እንዴት አውቀሽበት ምናምን የሚሉ ብዙ ነገሮችም ስለነበሩ እኔም ደግሞ ራሴ ላይ እምነት ስለነበረ ሰዎችንም እየጠየቁሁም ቢሆን ብዬ ጀምሬው ነበረ። እና ደግሞ ምርጥ ሰዎች ከጎኔ ነበሩ። ለመናገር ይህ ቻናል ሞኒ ለመሆኑ በራሱ ብዙም ባለላቸውም 2-3 ሰዎች አሉ አስተዋጽኦ ያደረጉና በብዛት የሆነ ነገር ሲሆን ልክ የሚያስተካክሉልኝ ሰዎች ስለነበሩ ሳይሸለችው በፍቅር ወዲያው እየመለሱ የምታስተካክልልኝ ነበረች። እና እሷንም አመሰግናለሁ። የእውነት ይሄ ራሱ ሲልክልኝ በቃ እኔ ሙሉ ለሙሉ እምቢ ያለኝ ነበር ያልኳት። እና ንባቡን አላዩትም። ገጽ ሳምን እንዴ ይኸው እኮ ተዘጋ አይደለም የሚለው ቅጣት ነው ምናምን ስትለኝ ኦኬ ብዬ አለፍኩኝ። እና
በእርግጥ ስራ እንደዚህ አይነት ስራ ስትጀምሩ ሰው ያስፈልጋችኋል፣ ከጎናችሁ የሚያበረታታችሁ የሚደግፋችሁና እኔ በጣም እኔ አታውቀኝም አላውቃትም። በቃ እንዲሁ ኤፊብ ላይ ነው የምንተዋወቀው፣ ግን ያው ሰብስክራይብ አድርጉ ብዬ ስለምለቅ በዛ ትጠይቀኝና በዛ ተግባብተን ሞኔታይዝ የሚያስደረገችልኝ እሷ ናት። በፍቅር በቃ አስባችሁታል። የሆነ ነገር ፈልጋችሁ እኮ ጽፋችሁላቸው ወይም ደግሞ ሪከርድ አድርጋችሁላቸው የሚመልሱላችሁ ራሱ በስንት ቀን ነው። በጣም የሚናደደው እኔ የሆነ ነገር ሰው ፈልጎኝ ቶሎ ካልመለስኩ እኔ አላቅም። በቃ በጣም ነው የምናደደው በራሴ ስለማየው እና ሰውም ላይ ሪከርድ አድርጋችሁ ይሄ ይሰራል ብላችሁ ስትሉ አንዳንዴ ትዕግስታችሁ ጥፍት ይላል ምናምን ነገር። በእርግጥ እኔ ሰውን አላስቸግርም፣ አልወድም ማስቸገር ሲጀመር ማለት ነው። ይሄን አርጉልኝ ብዬ እነሱ ፈቅደው እስካላደረጉልኝ ድረስ አልጠይቃቸውም። ዝም ነው የምላቸው፣ ጸጥ ነው የምለው። ለምን እነኛ ሰዎች ቢመቻቸው ሊያረጉልኝ ይችላሉ በሚል። አንዳንዶቹ ደግሞ እሺ አይሉም በብዛት። አንዳንዶቹ የሆነ እንትን የማለትን አባታቸው የማለት ባህሪ አለባቸውና እኔ ግን እንደዚህ አይነት ሰው አላጋጠመኝም እስካሁን እግዚአብሔር ይመስገን። እና ዩቱቤ ከዚህ ከመዘጋት ድኖልኛል። እግዚአብሔርን የማመሰግነው አንዱ ነገር ምንድን ነው ይሄ ነው። ለምን እናንተ የለፋችሁበትን ነገር ስታጡት በጣም ነው የሚደብራችሁና እኔ በጣም ነበር የደበረኝ በዚህ ምክንያት። የእውነት በቃ መስራቱ ብዙኛው ላይ ራሱ መስራቱ በጣም ነበር ያስጠላኝ። ግን በኋላ ይሄኛው ሲመለስ እንዳልሰንፍ ብዬ እገባበት ነበረ። ያው ቢዚም ስለነበርኩ ብዙ ጊዜ አልሰራሁበትም። ግን ቢሆንም ትንሽ ሰርቼበታለሁ። ያው አለም ይላል የቻናሉ ስም፣ አለም ኤንድ ሹመት ይላል። የገባችሁ ሰብስክራይብ አድርጉኝ። ወደፊት እሰራበታለሁ ሀገር ስገባ። ይሄን ግን ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። ለምን አንድ ሰው ሚዲያ ላይ ሲወጣ የሚያበረታታ ሌላ ሰው፣ እናንተ የምትፈልጉት ሌላ ነው። እኛ ደግሞ ይዘን ስንመጣ የሚያበረታታን የለም። ለምን እኛ እርስ በርሳችን ስለማንበረታታ፣ ሲጀመር እንደምንችል ራሱ የሚነግረን የለም። እዚሁ በዚሁ ላይ ሆነን ማለት ነው። የውጭ ሰው ነው እንጂ የምናበረታታው። አሁን እኛ እርስ በራሳችን ብንተያይ እኛ ለራሳችን ብዙ ማድረግ የምንችል ሰዎች ነን። መቼም አረብ ሀገር ላይ ያለን ሰዎች ግን እኛ የምናበረታታው ሌላን ሰው ነው እንጂ እርስ በርሳችን በፍጹም ተበረታተን አናውቅምና ያው እንግዲህ እንደምላችሁ ቻናሌ ፈጣሪ ይመስገን ተመልሶልኛል። እኔ እንዲያውም በቃ ተስፋ ቆርጬ ራሱ አይቼው አላውቅም ነበረ። 15 ቀን ምናምን ሆኖታልና ከዛ ድንገት እንዲህ ሲቆይ ብዬ በቃ ሀያት ሳረገው ከፍቷል፣ ላይቡን ከፍቷል። እስኪ ቆይ አልኩኝና ደግሞ ሾርት አፕሎድ ሳረግ ሰራልኝ። ከዛ ለጓደኛዬ ነው ሮጬ ዩቱብ እኮ ከፈተልኝ አልኳት። ያው ተዘጋቢ ላልኳት ማለት ነው። ከዛ እሷ ራስን እያለች ያው ልፋቴን ታውቃለች፣ እንዴት እንደለፋው ስለምታውቅ ማለት ነው። ከዛ ያው እኔም ከእንግዲህ በኋላ ለመጠንቀቅ እሞክራለሁ። የሰው ቪዲዮ ላለመጫን በጣም እሞክራለሁ። እናንተ ደግሞ እኔ የምለቃቸውን እያንዳንዱ ነገሮች የምግብ ነክም ማንኛውም ነገሮች ስለቅ ብታዩልኝ በጣም ነበር ደስ የሚለኝ ማለት ነው። ግን ያው እንደማታው አውቃለሁ። ቢሆንም ግን እውልኝ እያልኩኝ ለምናችኋለሁ። ላይክ አድርጉኝ። በተለይ ደግሞ ላይክ ጭራሽ አታረጉ። ጭራሽ 1000 ሰው ቢያየው እንኳን 500 ላይክ ወይም 100 ላይክ እንኳን አይሞላም የምታረጉት ላይክ ማለት ነው። ላይክ እኮ ጥቅም ያለው ምን መሰላችሁ? ላይኳን ስትነኳት ሼር ያደርጋል ዩቲዩብ ወደ ሌላ ሰው ሼር እያደረገ ይሄዳልና እኔ ግርም የሚለኝ ነገር የሌላ ሰው ቪዲዮ ስለቃብሱ ስለ ድራማ ምናምን ስለቅታ ያላችሁ የራሴን ልፍልፍ አሁን ይሄን ልፍልፌን እኮ ማለት ነው ከፍታችሁ ቁጭ ብታደርጉት እንኳን ምንም ለእናንተ እንትን የሚልባችሁ ነው። ግዴታ አዳምጡኝ አላላችሁም፣ ሀሳቤን ተረዱት አላላችሁም። ግን ላይክ አድርጋችሁ ኮሜንት ጽፋችሁ ልኝ የሆነ ሀሳቤን ሰማ ርዕሱን እንኳን አይታችሁ ከርዕሱ ውጭ መቼም አላወራም እዚህ ሚዲያ ላይ ወጥቼ እና ርዕሱን አይታችሁ እንኳን በርዕሱ መጻፍ ትችላላችሁ፣ መገመት ትችላላችሁ። እና እባካችሁ አበረታቱኝ።
ልለምናችሁ። እኔ በቃ አለቅሳለሁ። እንደዛ ካልሆነ እኔ ስቅስቅ ብዬ ነው የማለቅሰው እላችኋለሁ። ለማንኛውም ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቴንኪው እላለሁ። ላይክ ማድረጋችሁን እንዳትረሱ። ባይ ባይ። ድጋሚ እስከምንገናኝ ቸር ቆዩልን። ሰላም ሁኑልኝ።